ነበርኩ። አሁን አልመጣም። ማትናገረው ይኸውልሽ ሙኒ ማትናገረው ለምንድን ነው ብለሽ ራስሽን ጠይቂ። ራሴን ስጠይቀው ተሙ ይሄ ልጅ ስፖንሰሯ አይደለም። ይሄ ልጅ ከእሷ የባሰ መጤ ነው። እሷ እስኪ እኔ ጋር ትድረስና ተሙ እኔ ልፈር የእሷን ጉዳይ መጨረስ ያቅተኝና የእሱም ውሸት ያደረገው ወይም ያታለለው ነገር ካለ እዚህ ጋር ግልጽ ይሆናል። ልጅቷም ደግሞ ሴፍ ትሆናለች። እኛም ማናዝንባትም። እኔ በበኩሌ ተሙ በጣም ነው ያዘንኩባት። የኔ ንቃ ነው ሙኒ አንድ ነገር ተረጃት እናት የሆነ ሰው ፕሬዠር ካደረገብሽ ወይም የሆነ አይነት ነገር ሁኔታ ውስጥ ካለሽ ነፃ ሆነሽ አትናገር። ልጅቷን የተረዳዋትን ነው የምነግርሽ። አሁንም ተረዷት። ልጅቷ ፕሬዠር ውስጥ ናት። አንደኛ ነገር ይኸውልሽ መኪናው ሲቀየር ሜክ ሴንስ የማያደርግ ነገር አለ። መርምሩ። ሰው ዝም ብሎ የሆነ ነገር ብሎ እንዲግር ሲለው ከመነዳት መመርመር መጠየቅ ያስፈልጋል። መልክን የተሰራበት ስምን የታደሰበት ልጅቷ ተነግዶባታል። ምንድነው የመሰለሽ እንኪ ግን አትወስጂውም፣ እንኪ ግን አይሰራም፣ እንኪ ህዝብ ይልኝ ግን የለም። ይሄ በምናብ ያለ ነገር ነው የተደረገባት። ሰዎች ልጅ ችግረኛ ናት፣ ደሃ ናት፣ መናገር አትችልም፣ ፓወር የላትም፣ ሰዎች አያጨበጭቡላትም። ሰው የሚያጨበጭበው ደግሞ እዚህ ላይ ስታንጠለጥይ ዝርዝር ብር እንዲህ ስትይ ለዛ ነው ሁሉም ግር የሚለው። ለዚህ ነው ሁልጊዜ የተቸገረ ሰው ወይም ደሃ ሁሌ ሲመታ የሚቆምለት ሰው የለም። አሁን እቺ ልጅ መኪናው ላይ ትልቁ ፖይንት መኪናው ሲቀየር ያመጡት ምክንያት ምንድነው ያሉት? የሸጠው ሰውዬ ከሀገር ወጥቷል። የትኛው ምድር ላይ ነው መኪና አንቺ ገዝተሽ ሊብሬ ታይትል ለመቀየር ሳትቀይሪ መኪና ወስደሽ ችግር የለም በፈለክ ጊዜ ናና ትቀይርልኛለህ ተብሎ የሚሸጥበት ዓለም አይቻላል። መኪና የተቀየረው ኦን ፐርፐዝ ነው። አንድ ሁለተኛ ነገር መኪናውን ጠይቃ ይሄ መኪና ችግር አለው ኦሬዲ ገራጅ ገብቷል። 10 ኪሎ ሜትር ነርተሽ የተበላሸ መኪና ነው ተጭኖ ነው የመጣው። መኪናው ብዙ ብልሽት አለው፣ እየተነሳ ይጠፋል፣ ብዙ ችግሮች አሉት። መኪናው ከየት እንደተገዛ አላውቅም። ገብቶሻል? መኪና የተቀየረው በነገራችን ላይ ከ10 ቀን በኋላ መጀመሪያ ለህዝቡ ለእናንተ ያሳዩአችሁ መኪናና አሁን የተቀየረው መኪና አንድ አይነት መኪና አይደለም። ኢቭን መጀመሪያ የታየው መኪና ጎልደን አልቲማ ስታንዳርዱ 0 ነው ብያታለሁ። የታሰበልሽ ይሄ አልነበረም። ካመንሽበት ግድ የለም ግን ብለናታል። ገባ? እንደገና ሲቀየርባት እሷ ናት ራሷን ብቸኛ አርጋ ልጁም እንዲቀልድ ያደረገችው። ስለ መኪና ቢባል ስለ መኪና የሚያውቁ ኢትዮጵያውያን አሉ። ስለ ሁሉም ነገር ራስን ካገለልክ ግን እኛም ጠልተህ ሄደ ጎትቻ አምጥቼ እንዲህ ላደርግ አልችልም። ኢቭን አሁን እንግዲህ ይሄ ሲደርስባት እኔ እጄን አንስቼ ነበር፣ ግን ትምጣና እንጨርስላት ተብሎ ነይ ስትባል ኖ 3 ቀን የምጠብቀው ነገር አለ ሌሽ ያ አሁን ይኸውልሽ እሺ ሙኒ 3 ቀን የምጠብቀው ምክንያቷ ምን መሰለሽ? እየጠየቀች ነው። የምትጠይቀው ደግሞ ምንድነው ይሄ መኪና እንዲህ ችግር አለው። ገብቶሻል? አንዳንዴ አንቺም ራሱ ኢቭን ሜንቴን ብታደርጊ አፎርድ ማታረጊው ነገር ሊሆን ይችላል። አቅም የላትም እሷ ችግረኛ ናት አይደል? ስለዚህ መኪናው ችግር እንዳለው አውቃለች ገና ስትነዳው ስለቆመ ማለት ነው። ስለዚህ አሁን ይሄንን መኪና ቢቀርብኝ የሚል ጥያቄ አነሳች። ስለዚህ ወተሽ ልትናገሪ ነውና ገና ለገና ምንድነው የተባለችው? ወተሽ ልትናገሪ ነውና እንደዛ ካደረግሽ 6000 ብሩ ነው 6000 ሪያል ነው ምናምን በእናንተ ታመጫለሽ ዝም በይ ነው የተባለችው። በነገራችን ላይ ለፎቶ ሚሊዮነሩ ወንድማችን ነው የሚመጣው። ለቪዲዮ ለማስፈራራት አብሩታ ያለው ሰው ነው የሚጠቀሙ። ስለዚህ እናንተ ልጅቷን ድረሱላት። አሁን መኪናው ምናምን አይደለም። በነገራችን መኪናውን ተውትና ከዚህ አይነት ነገር አስወጧት። ተውት መኪናውን ከዚህ አይነት ችግር ውስጥ ከዚህ ግሩፕ ውስጥ አስወጧት። የምር እዛ አካባቢ ያላችሁ ለሷ የምታዝኑ ከሆነ መኪናው ቅንጦት ነው። መጀመሪያ ከዚህ አይነት ነገር ውስጥ ትውጣ ልጅቷ። እዚህ ግሩፕ ውስጥ መግባት የለባትም። እቺ ምስኪን ናት፣ ታማሚ ናት። ገባችሁ? በብዙ ነገር ማለት ብዙ ችግር ውስጥ ያለች ልጅ እንዲህ አይነት ነገር ውስጥ መግባት የለባት። መልክ ተሰርቶባታል፣ ስም ታድሶባታል። በጣም የሚገርማችሁ እኔ ቅድም መሲ ብሪጅስቶን ላይ ገብቼ ኮሽን ሳደርግ የተደረገው ምን ነበረ መሰላችሁ? ኮሽን ያደረኩት በነገራችን ላይ እንዲህ ችግር አለ ልጅቷ እንደገባኝ የሆነ ችግር ውስጥ ነው ያለችው ስል በፍጥነት 19 ነው 20 ቪዲዮ ተፖስቷል። በፍጥነት 19 ቪዲዮ ለምንድን ነው የተፖስተው? ባይ ዘ ዌይ ከ15 ቀን ነው ምናምን በፊት የተሰራ ቪዲዮ ነው። ለምን ተፖስተ? አሁን እኔ እንደወጣ እንደወጣ በ5 ደቂቃ ውስጥ 19 ቪዲዮ ተፖስቷል።
እኮ ታሙኛ እሱን አይተን ነው እኛ ይኸውልህ ታሙዬ እኔ ትናንትና ማታ ሰው አወራኝ ደወለና ሳሪ ልጅቷ ያለችበት ሁኔታ እንደዚህ ልክ አሁን አንተ የምትለውን ነገር ሲነግሩኝ እኔ ምን አልኩኝ አንቺም ማውራት ትፈልጋለች ሲሉኝ እሺ እንግዲያው ስልኬን ስጧት አልኩኝ ከዛ ስደውልልኝ እኔ አጋጣሚ ላይቭ ላይ ስለደውደበር እደውልልሻለሁ ብዬ ጸጥ አልኳት ግን ምን አልኩ መሰለ ከኔ የበለጠ ማሚ ሰርፕራይዝ ሙኒት ልታረጋት ስለሆነ ሙኒት ታውራት ትረዳታለሽ ብዬ ሙኒት ታውራት ብዬ እኔ አሰብኩኝ አሁን ሙኒትን ቅድም ምን አልኳት መሰለ ሙኒት አውሪያት አንቺ ምክንያቱም አሁን እኔ የሰማሁትን ነገር ነው አንተ እየተናገርክ ያለው ተው ማለት የነገሩኝ ነው ውስጧ ላይ ችግር አለ ግን ማውጣት አትፈልግም ተረዳኝ ያለው ነገር ውሃ ቅዳ ውሃ መልስ ነው ከዚህ በፊት የነበረው መኪና አልተሰጠም ለምን መኪናውን የያዙ ሰዎች ሄዱ ሳይሸጡ ኢቭን የሁለተኛው አሁን ደግሞ ልጅቷ እንደምትገዛ ምናምን መሰለኝ የሚታወቀው ባይዘወይ እንደዛ አይነት ነገር አሁን ያልከው ነገር ነው በቃ ሪል ለዚህም ነው ማሚ አንቺ አውሪያታ ሳሪ እኔ ያልገባኝን ነገር አስረዱኝ ምንድነው ልጁን የሚያስፈራት ስፖንሰሩ አይደለም እኔ ልንገርሽ ታይቂው ታው አሁን አላማው ልጅቷን ማዳን ነው አይደል ወይ እንድትወጣ ማድረግና ሌሎች መርዳት የሚችሉ ሰዎች ካሉ ከድራማ ውጪ ትክክለኛ መርዳት ያለበት በነገራችን ላይ ሂስቶሪ አድርጋለች እነ አዶናይ እና ጃኒ ሲመጡ እንዲረዷት የተረዳች ልጅ ሌላ እርዳታ እየፈለገች ነው ብዙ የሚነግራችሁ ነገሩ ሰው ሲታፈን እናንተ መረዳታል ለምንድን ነው የማትናገሩ ሙኒት አጥኝ በእናንተ ሀገር ህግ ለምሳሌ አምታቶኛል ወይ አምታቶኛል እንዲያርጉኛል ከተባለ እከሰሳለሁ ያለበት ሁኔታ እንደዚህ ያለ ምናምን የሚል ነገር ነው ሐሳቧ ያ ነው ገብቶሻል አይደል እንዲህ ብናገር እንዲህ ባረግ እኔ ራሴ ያለው ውስጥ ይሁን እንዲህ አይነት ችግር ውስጥ መናገር አልፈልግም በቃ የሚል ሐሳብ ነው ያላት ስለዚህ ቀስ ብላችሁ ብትቀርቧት ብታወሯት ልጅቷ ያለችበትን ችግር በደንብ ትነግራችሁ እኔ ከዚህ ሆኜ ነው እኔ እኮ ማገኘው ገንዘብ የለም እኔ አጀንዳ ሰው አይደለም እንደምታውቁት እንዲህ አይነት ነገር ሲኖር ነው መጥቼ ታሙ ግን ይቅርታ አድርግልኝና መቼ ነው ባበሾች ዘንድ እንደነ ሰራዊት ፍቅሬ ትወና የሚቆመው ነው ትልቁ እሱ ላይ እናተኩር አሁን አርቲስቶቻችን ተደብቀው ሀብታሞች ነን እያሉ ድራማ የሚሰሩብን በዙ እኔ ምልሽ መሲ እኔ እኮ ግራ የገባኝ ነገር አሁን ተሙ የኛን ሀገር ህግ ስለማያውቀው ነው እቺ ልጅ እጇን ታጥባ ላስ ብላ መውጣት ትችላለች ገባሽ ስፖንሰሩ አይደለም ምኑን አሰሪዋ አይደለም ምንም ነገሩ አይደለም መጣ ለእረዳለው ብሎ ያደረገው ነገር ደስ አላላትም ቴንኪው ብላ ኢቭን የሰጣትን ብር መልሳ ብትወጣ የማያሳፍራት ነገር እንዳለ ታውቃለች እኛም ጋር ሆነ ሌላም ሰውም ጋር ሆነ ህዝብ የጮህላት ልጅ ናት ለምን ይሄን ያህል ራሷን አሳልፋ ሰጠች እኮ ነው ለድራማውስ ቢሆን ደግሞ ማቹርድ የሆነች ስለሀገሩ በደንብ የምታውቅ ልጅ ናት ይኸውልሽ ሙኒት እኔ ይቅርታ አንቺ ላይ ነው አሁን ጥያቄ ማለት ነው ይኸውልሽ ከአንቺ የተሻለ ቦታ የተሻለ ሰው ካላቸው የተሻለ ተከታይ ካላቸው የተሻለ የሚያራግብልሽ ሰው ካለ የአንቺ አቅም ውስን ነው የሚሆነው ስትዋጪ ምንም አይነት ነገር አይኖርሽም አንቺ የምትይው ነገር አይ አንደርስታንድ እንዲህ ማለት አለ እንደዛ ይኸውልሽ ነፃ ሆነሽ ምንም ለማድረግ አትሊስት ትንሽ መንቀሳቀስ አለባሽ እንዴ ችግረኛ ሆነሽ ጉልበተኛ አትሆን በነገራችን ችግረኛ ደሴም ታይም ጉልበተኛ አትሆን ስለዚህ አሁን እቺ ልጅ ከሷ ይልቅ እሱ ነው የሚሰማው እቺ ልጅ ነገርኩሽ እኮ ኮምፕሊትሊ ድራማ ተሰርቶባታል ለድራማው ስፔንድ ተደርጓል በነገራችን ላይ ለምን ይመስላችኋል የነ ናሆሚ ድራማ እዚህ ውስጥ ናሆም ነው የሚባለው ለምን የገባ ይመስላችኋል የድራማ የሱ ድራማ እነ ናሆም ገብተው ስለሱ ሲያስጮለት የነበረው ለምንድነው ስም መታደስ የተፈለገው ገብቶሻል እንዳታወራ ከተደረገች ካስፈራሯት የህዝቡ ጥያቄ ምንድነው ጥያቄ ሶስት ጥያቄዎችን እንዲመለሱ ጠይቋቸው ሌላውን ታሪክ ተውት መኪናው ተቀየረ ለምን ተቀየረ ሲባል የታይትሉ ባለቤት ከሀገር ስለወጣ ተብለ እንደ ጻል ልጅ እንደ ጦጦ ጻል ልጅ ሲነገር አዎ ብለ ልታጨለቅ ላይ የሚገባው መኪናው ታሙ ትክክል ነህ እኔም የሰማሁት ይሄንን ነው ትክክል ስገዛ እኔ ይሄንን ዕቃ ስገዛ ሊብሬ መዞር ካለበት ስም መዞር ካለበት ራይድ ወይ ዞራል ኤደር ደግሞ ምናልባት የተወሰነ ሰዓታት ወይ አንድ ቀን ለቀን እንዴ ነው መኪና ገዝቼ እኔ ሰውየው ከሀገር ሲወጣ ታይትል ሳይቀየር መኪና የሸጠልኝ ሰውዬ ከሀገር ወጥቷል ተብሎ የተሰራው ድራማ ሌላ በቼክ ሄዶ ተገዝቶ ተመሳሳይ መኪና ተጠቅሞ ኢማጂን
ተመሳሳይ መኪና ማጋ ነው የሚጮኸው። ማሪ ማታ እኮ እኛ አውርተናል እኮ ማታ እኮ አውርተናል። ይቅርታ ኦኬ ይቅር በሉ። ተመሳሳይ መኪና ጠይቁ። ተመሳሳይ መኪና ራሱን የሚመስል በሞዴል ተፈልጎ ሲመጣልህ መጠርጠር አለብህ። የስለት መኪና እኮ አይደለም ተመሳሳይ ይመጣልህ። ለምንድን ነው ተመሳሳይ መኪና የመጣላት? ኤቭሪቲንግ ተመሳሳይ። ገባችሁ አይደል? ያ መኪና ኦልሬዲ እኛ ተበልተናል። ሲጀመር ሆን ተብሎ የተሰጣት አይደለም። ታውቃላችሁ፣ በፕሬሸር ነው፣ በሼም የተሰጣት፣ በኮመንት የተሰጣት መኪና ነው። ከዛ በኋላ የሆነ መኪና መጣና ሚንደፋደፍ መኪና ተሰጥቷት ተለባብሶ ህዝብ ያጨበጨበ እንዳንተ አይነት መቶ ይኑርልን ሺህ ይወለድልን ወንድም አለ ወይ ምናምን ተብሎ ዘፈን ተዘፈነልን። መጨረሻውን መጠየቅ አይፈልግም የኛ ሰው። በቃ ያጨበጭባል። አሁን የዛ ሰዓት ብናገር የዘምን ያልኩ ለምን አንተ ምናምን ነው የሚለው። ከዛ ግን የሆነ ነገር ሲሆን ተሙት ይችላል ይልሻል። ስለዚህ ጥያቄ አልጠየቀም ህዝቡ። ያ መኪና የተበላሸ መኪና ነው። እንዴት ነው አንቺ ተሰጥቶሽ 10 ኪሎ ሜትር ሄዶ ተበላሽቶ ከዛ በኋላ በቶ ተጭኖ ገራጅ የሚገባ? ኦኬ ገራጅ ገባ ይሄ መኪና። ገራጅ ከገባ በኋላ ይሄ መኪና አይሆነኝም፣ እኔ ያለውበት ነገር አስቸጋሪ ነው፣ ምናልባት ሌሎች ገንዘቦች ሊያስወጡኝ ይችላል፣ ሌላ ወጪ ሊያስወጣኝ ይችላል፣ ወይ ይሄ መኪና ይቀየርልኝ፣ ወይ መኪና ሌላ መኪና ፈልጉልኝ፣ ወይ ከሰጣችሁኝ አይቀርም። እንደዛ እንዳታወሪ። እንደዛ ካወራሽ 6000 የተሰጠንሽ ሪያል ነው ምናምን ምትሉት እናንተን ትመልሻለሽ። እንዲህ የምታወሪ ከሆነ ፐብሊክ ከዚህ በላይ ታዲያ በምን ልታፍኗት ነው? በጨርቃ አፏን ልታፍኗት ነው? ሙኒት ከዚህ በላይ መታፈናለን? እሺ ታሙ ዘርፌ የምታውቀው ስላለ ታውራ አይሻልም? ዘርፌ አውሪ። አይ እኔማ ታኮ ተደውሉልኝ የሰማውን ነገር ስላለኩ ነው እንደዚህ እንትን ያልኩት። ታሙ እኔ ያልኩትን ነው አሁን የተረዳኸኝ። የሰማሁትንም ነው በቃ የገለጽክልኝ የሰማሁትን ነው። እሺ ዘርፌ ቀጥይ ማሪ። እሺ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ እንዳጋጣሚ ሆኖ አውርተን ነበር ከጌጥዬ ጋር። የተደረገው ነገር አጠቃላይ ድራማ ነው የተሰራባት ልጅቷ። ድራማና ቪው ነው የተለቀመባት እንጂ ትክክለኛና ለሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜ ነው የሰራሁት ለምሳሌ ስጣት ብዬ። ከዛ እሱ ኮሜንታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስዶ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው ያንቺ ጊቫዌን የተባለችው። ይቅርብኝ ስትል አይ በፍጹም አይቀርም መውሰድ አለብሽ ብለው አስገድደው ወሰዷ። ከዛ በኋላ ደግሞ ምን አደረጓት መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስሜ የተደረገው ይነሳልኝ፣ መኪናውን አልፈልግም። እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር። በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታለና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውታለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ይሄ መሆን የለበትም። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ተሙ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ